ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። እነሆ እናንተው ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። እናንተ አንድ ላይክ ለእኛ በብዙ ይጠቅመናል። ውድ ቤተሰቦቻችን በመረጃ ሰዓታችን አስቀድመን የሀገር ቤት ጉዳይ እናካፍላችኋለን። በባህር ማዶ የመረጃ ሰዓታችን ታላላቆቹን የአውሮፓ ክለቦች ስንመለከት ማድሪድ ቤት ሽግግሮችን እናነሳለን። የሚጠበቁ ትልልቅ እውነቶች አሉ። መረጃዎች ተይዟል። በባርሴሎና በኩል ሃንሲ ፍሊክን እና የተመለከተ ከዓለም ዋንጫ ውጭ ሊሆኑ የሚችሉ የባርሴሎና ተጫዋቾችን የተመለከተ ልዩ ጥንቅር ይዘናል። ባርሴሎናን ስለተቀላቀለ ይቅርታ የጠየቀ ሰው አለ። በታላላቅ የአውሮፓ ክለቦች ወቅታዊና ዕለታዊ መረጃዎቻችን በቃል ስፖርት ዩቲዩብ ቻናል እንደ ሁልጊዜው ዛሬም ተይዘዋል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንም እንደ ሁልጊዜው አጫጭር ስፖርታዊ ጥንቅሮችን እናቀርባለን። በሲቲ በኩል የመጀመሪያውን ተጫዋች እናነሳለን። ጋርዲዮላ ለየት ያለ ሀሳብ አንስቷል። በጣም አነጋጋሪ ነው። በዩቲዩብ ገጻችን ከያዝናቸው መረጃዎች ውስጥ አንደኛውን የሳቸው ሀሳብ የዣቪ አሎንሶ ቼልሲ መድረስ ተከትሎ የሚጠበቁ ትልልቅ እውነቶች አሉ። ተጨማሪ መረጃዎችን እንደ ሁልጊዜው ዛሬም እናካፍላችኋለን። ለቼልሲ ደጋፊዎች በቃል ስፖርት ዩቲዩብ ቻናል ቆይታ የምታደርጉ ከሆነ ሊቨርፑል ዘንድሮ ከቸገረው ነገር አንዱ ትልልቅ ቡድኖችን መርታት ነው። ከአንድ ቢግ ሲክስ ክለብ ውጪም ለሊቨርፑል እጅ የሰጠ ጥቂት ነው። በነገራችን ለውድ ቤተሰቦቻችን ከሊቨርፑል ጋር አያይዘን በጣም ልዩ ጥንቅር ይዘናል። የቡድን ዜናን ጨምሮ ዝውውርን የተመለከተም ጥንቅር ይዘናል። ከማንቸስተር ዩናይትድ ጋር በተያዘ ዩናይትድ ከካሪክ በኋላና ከካሪክ በፊት የሚባል ቡድን ሆኗል። ከሰር አሌክሳንደር ቻክማን ፈርጉሰንም በኋላ ሶስተኛው ቡድን ነው። በነገራችን ይሄኛው ቡድን አንድ ለየት ባለ መንገድ አዲስ ፈራሚዎቹ ለቀጣይ ዝውውር ምን ይላሉ? በጣም የተለየ ጥንቅር ይዘናል። የቡድን ዜና በማንቸስተር ዩናይትድ በኩል እናካፍላችኋለን። ላይክ ማድረግ እንዳይረሳም። በአርሰናል የመረጃ ሰዓታችን በቅጣት መልክ አርሰናል ገቢ እንደሚያገኝ ያረጋግጧል። ለመሆኑ አርሰናል ማንን ቀጥቶ ነው ገቢ ያገኘው የሚለውን እነግራችኋለን። ከዛ ውጪ በሻምፒዮንስ ሊግ እና በፕሪሚየር ሊግ ዙሪያ አርሰናል ቤት ምን አዲስ ነገር አለ የሚለውን እናደርሳችኋለን። 19 ክለቦች ከአርሰናል በተቃራኒ ናቸው ባለበት የጄሚ ካራገር ሀሳብ ማግስት ከአርሰናል ጎን ነኝ ያለ አንድ ክለብ ብቅ ብሏል። ይህ ክለብ አርሰናልን አጥብቆ ይደግፋል። በጣም አነጋጋሪ ነው። ከዛ ውጭ ለሚኬል አርቴታ የቀረበ በጣም አነጋጋሪ ጥያቄ አለ። የቡድኑ ወሳኝ ቁልፍ ተጫዋቾች ዴክላን ራይስ፣ ዳቪድ ራያ፣ ማጋሌሽ ሳሊባን ጨምሮ በዝውውር መስኮቱ ከአርሰናል ጋር አያይዘን ወቅታዊና ዕለታዊ ቡድን ዜናዎችን ለእናንተ ውድ አድማጮቻችን ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት አለን ካላችሁ እንቀበላለን። በወቅታዊ ጉዳዮች ስለየክለቦቻችሁ አጋሩን። ቅድመ ግምትን በጨዋታ ዙሪያ ማካፈል ይቻላል። ቃል ስፖርት ዩቲዩብ ቻናል ተጀምሯል። ከመረጆቹ ጋር እኔ ቃል ነኝ። መልካም ቆይታ። በሀገር ቤት መረጃ እንጀምር። ለሀገሬ የመጀመሪያ ጎል በማስቆጠሬ ደስ ብሎኛል ብሏል ዳዊት ካሳው። ጨዋታውን አሸንፈን ለዓለም ዋንጫ እናልፋለን እያለ ይገኛል። ቀጣዩን የምድቡን ጨዋታ ኢትዮጵያ ወጣት ብሔራዊ ቡድን አጥቂ ዳዊት ካሳው በውድድሩ የመጀመሪያ ጎል በማስቆጠር እንደተደሰተ ተናግሯል። ለሀገር የመጀመሪያ ጎል በማስቆጠር ደስ ብሎኛል ያለው ዳዊት ካሳ የአፍሪካ ዋንጫ ትልቅ መድረክ ነው ብሏል። በመድረኩ ጎል ማስቆጠር ከባድ መሆኑን የገለጸው ዳዊት ቢሆንም የሆነ ነገር እንደምናደርግ በእርግጠኝነት ጠብቄ ነበር ብሏል። ለቀጣዩ ጨዋታ ዝግጅቱን የተጠየቀው ዳዊት ካሳ በደንብ እየተዘጋጀን ነው፣ ካለፈው ጨዋታ ስህተት ተምረን እንመጣለን ብሏል። ስህተታችንን በማረም ደካማ ጎናችንን በማስተካከልና ጥሩን ጎን በማስቀጠል ለጨዋታው ተዘጋጅተናል ያለው ዳዊት ካሳ አክሎም ለዓለም ዋንጫ ለማለፍ እስከመጣን ድረስ ጨዋታውን አሸንፈን ማለፍ አለብንም ሲል ተደምጧል። በብሔራዊ ቡድናችን በተለይ በጣም አስደናቂ ወጣት ብሔራዊ ቡድን ዙሪያ ተከታታይ መረጃ ውድ ቤተሰቦቻችን በጨዋታው ዙሪያ አንዳንድ መረጃዎችን እናክል። የሚከፈለውን ዋጋ ከፍለን ቱኒዚያን ለማሸነፍ ተዘጋጅተናል ያለው ደግሞ ትንሣኤ መንግስቱ ነው። ሞሮኮን ለማሸነፍ ነበር የገባ ነው ያለው ተጫዋቹ በቀጣይ ጨዋታ ግን ዋጋ እንከፍላለን ብሏል። በቡድኑ እንዳጠቃላይ ዋጋ ለመክፈል ተዘጋጅቷል ብሏል። ዝግጅታችን በጣም አሪፍ ነው ያለው ትንሣኤ ሀገራችን ለዓለም ዋንጫ ለማለፍ በቻልነው አቅም እንጥራለን፣ ዋጋም እንከፍላለን ብሏል። በቱኒዚያ ጨዋታ ከሞሮኮ ሽንፈት ተምረን እንደመጣን ቃል እገባለሁ ያለው ትንሣኤ ጨምሮም ስለ ሞሮኮ ጨዋታ ያነሳው ሞሮኮን ለማሸነፍ ነበር የገባ ነው እንሆን በጣም ተናደንም ነበር ብሏል። ቡድኑ ለማሸነፍ ሲጫወት እንደነበረ ገልጾ ሞሮኮ በመልሶ ማጥቃት ግብ አስቆጥራብናለች ብሏል። ለማሸነፍ የሚከፈለውን ዋጋ ለመክፈል ዝግጁ ነን በቀጣዩ ጨዋታ ያለው ትንሣኤ መንግስቱ
ለማሸነፍ ዋጋ ከፍለን እንገባለን። የኢትዮጵያ ሕዝብ ግን አንድ አደራ ላለሁ ብሏል። ጸሎታችሁ እንዳይለየን ሲል ተደምጧል። በሁለቱም ጨዋታ ፍጹም ቅጣት ምት የሚያስገኝ ጥፋት ነበር ብሏል ቤንጃሚን ዚመር። የዳኛው ውሳኔ ያሳዝኖኛል ያሉት ደግሞ አቶ ኢሳያስ ጅራ ናቸው። ቀይ ቀበሮቹ በሞሮኮ በተሸነፉበት ጨዋታ ለኢትዮጵያ ፍጹም ቅጣት ምት ሊያሰጥ የሚችል ጥፋት ተሰርቶ እንደነበረ ይታወቃል። እንዲሁም የሞሮኮ ተጫዋች ቀይ ካርድ ሊያሰጥ የሚችል ጥፋት ቢሰራም ዳኛው ሁለቱንም ክስተት በዝምታ አልፈዋል። ስለ ክስተቱ ለወርልድ ስፖርት አስተያየት የሰጡት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት አቶ ኢሳያስ ጅራ የዳኛው ውሳኔ ያሳዝኖኛል አስከፍቶኛል ብለዋል። አቶ ኢሳያስ ጅራ አክለውም ተጫዋቾች ያንን ረስተው ዓለም ዋንጫን ህልማቸው ለማሳካት ቀጣዩ ጨዋታ ላይ እንዲያተኩሩ አሳስበዋል። የቀይ ቀበሮቹ አሰልጣኝ ቤንጃሚን ዚመር በበኩላቸው ስለ ዳኛው ቅሬታ ማውራት አልፈልግም፣ ነገር ግን ፕሬዚዳንቱ ጥሩ አስተያየት ሰጥተውልኛል ብለዋል። አክሎም በእያንዳንዱ ጨዋታ ፍጹም ቅጣት ምት ሊያስገኝ የሚችል ጥፋት ነበር፣ ቢሰጠን መልካም ነበር ያሉት እሳቸው ፍላጎታችን ተጋጣሚ ማንም ቢሆን ህጉ ፍትሐዊ በሆነ መንገድ እንዲከበር ነው፣ እኛ ላይ አድሎ እየተሰራብን ነበር ሲሉም ተደምጠዋል። በእርግጥ በርካታ ኢትዮጵያንም በተከለከለው ፍጹም ቅጣት ምት ቅር መሰኘታቸውን በጨዋታው ማግስት በሰራነው ዘገባ በሀሳብ መስጫ ሳጥናችን ላይ ሲልኩልን ነበር። የባህር ማዶ መረጃችንን ሪያል ማድሪድን በማስቀደም እንጀምር። ሪያል ማድሪድ ቤት ብዙ ያልተነገረለት ግን ዘንድሮ በጣም ድንቅ ጊዜን ያሳለፈ ተጫዋች አለ። ቪኒሲየስ ጁኒየር 20 የግብ አስተዋጽኦ በ2026 ብቻ ደርሷል። በነገራችን ላይ በ2026 ብቻ 16 ጎሎችን አስቆጥሯል። በአምስቱ ታላላቅ ሊጎች ውስጥ ይሄ ከፍተኛ የሚባለው ነው። በነገራችን ላይ ከሃሪኬን በመቀጠል ማለት ነው። በጣም ድንቅ ጊዜን ያሳልፏል። እንደ አጠቃላይ ውድ ቤተሰቦቻችን በ2026 ተጫዋቹ 29 ጨዋታዎችን አድርጓል። 55 በላይ ግብ ዕድሎችን ፈጥሯል። 66 ስኬታማ ድሪብሎች ነበሩት። 156 50 ለ50 ግንኙነቶችን አሸንፏል። 3 ፍጹም ቅጣት ምቶችን ለሪያል ማድሪድ አስገኝቷል። በጣም ጥሩ የሚባል ፎርም ላይ ነበር ማለት ይቻላል። በተለይም 2026 ከዣቪ አሎንሶ ስንብት ማግስት ስፔን የቀይ መስመር ተመላላሽ ዳኒ ካርቫሃል በአመቱ መጨረሻ ከሪያል ማድሪድ እንደሚለያይ ይታወቃል። የ34 ዓመቱን ዳኒ ካርቫሃልን ለመተካት ሪያል ማድሪድ ጥረቶቹን ይቀጥላል። በሪያል ማድሪድ ቤት 23 ዓመት ነው በነገራችን ላይ ያሳለፈው ዳኒ ካርቫሃል 27 ዋንጫዎችን አሸንፏል። ሻምፒዮንስ ሊግ እና የክለቡ ዓለም ዋንጫን 6 ጊዜ፣ ላሊጋን 4፣ ኪንግስ ካፕን 2፣ የአውሮፓ ሱፐር ካፕን 5፣ የስፔን ሱፐር ካፕን 4 ጊዜ ማሳካት የቻለ ተጫዋች ነው። በጣም አስደናቂ ውድድር ዓመትን አሳልፏል ባለፉት 27 ዓመታት በሪያል ማድሪድ ቤት። የሪያል ማድሪድ የስንብት ሂደት ግን በጣም አነጋጋሪ ነው። ባለፉት 6 ዓመታት ውስጥ 6 ተጫዋቾቻቸውን ለቀዋል። ኮከቦቻቸውን ራሞስን 2021፣ ማርሴሎን 2022፣ ቤንዜማን 2023፣ ናቾን 2024፣ ሞድሪችን 2005፣ ተረኛው ኮከብ ዳኒ ካርቫሃል 2026። ዓመት በመጣ ቁጥር ኮከብ የሚለቀው ማድሪድ ይሄኛው ዓመት ተረኛ ዳኒ ካርቫሃል ነው። ቀጣይም ያው በሂደቱ መሰረት አንድ ኮከብ መሰናበቱ አይቀርም። ምናልባት ያ የሚጠቀሰው ስም ኬሊያን ምባፔ የሆነው የሚለው ደግሞ አንድ ዓመት በኋላ የምንመለከተው ይሆናል። በባርሴሎና በኩል ዛሬ ትልቁ ዜና ከሰሞኑ በቃል ደረጃ ከስምምነት የደረሱት ሃንሲ ፍሊክ ዛሬ ፊርማቸውን በወረቀት ላይ አኑረዋል። ባርሴሎና አሰልጣኝ በየዓመቱ ዋንጫ የማንሳት ታሪክ አላቸው። 2 ዓመት ባርሳን ቢያሰለጥኑ ሁለቱንም ዓመት የላሊጋ ሻምፒዮን ናቸው። ሃንሲ ፍሊክ በዛሬው ዕለት በቃል ደረጃ ከስምምነት የደረሱትን ውል ፊርማቸውን አኑረዋል። በኮንትራቱ ላይ እስከ 28 የሚቆዩ ሲሆን ባርሴሎና እስከ 29 የማራዘም አማራጭን በውላቸው ውስጥ አካቷል። የእሳቸው ቡድን ውድ ቤተሰቦቻችን በጨዋታ በርካታ ግብ የሚያስቆጥር በጨዋታ በአማካይ በርካታ ነጥብ የሚሰበስብ የውስጥ ውድድሮችን ከዘንድሮ አንድ ኮፓ ዴላሬ ውጪ ሁሉንም ጠራርጎ የወሰደ ቡድን አላቸው። አንድ ለእናቱ የአውሮፓ ሻምፒዮንስ ሊግ ቢቀራቸው እሱን ለማሳካት እስከ 28 በባርሴሎና ውላቸውን አራዝመዋልና ቀጣይ ዓመት ጠብቁን ማለታቸው ይታወቃል። የባርሴሎና ኮከብ ላሚን ያማል የመጨረሻ ጨዋታም እንደማይገኝ ይታወቃል። በነገራችን ላይ ካምፕኑም አብቅቷል። እሱ ይህ ዓመት ከባርሴሎና ጋር እንዳበቃ ይታወቃል። እሱ በጉዳቱ ምክንያት ይህ ዓመት ከባርሴሎና ጋር ብቻ አይደለም ያበቃው፣ ከስፔን ብሔራዊ ቡድን ጋር በመጀመሪያ ጨዋታ ላይ እንደማይገኝ ተረጋግጧል። ተጫዋቹ ውድ ቤተሰቦቻችን በመጀመሪያ የምድብ ጨዋታ ስፔን ከኬፕ ቨርዴ ጋር በምታደርገው የዓለም ዋንጫ የምድብ የመጀመሪያ ጨዋታ ያመልጠዋል። ምናልባት የመጀመሪያ ጨዋታውም በ2026 የዓለም ዋንጫ
ዋንጫ ከሳውዲ አረቢያ ጋር ሊሆን እንደሚችል ተረጋግጧል። ስፔን በምድቡ የመጨረሻ ጨዋታ ከኡራጋይ ጋር ትጫወታለች። ያ ጨዋታ ላይ ደግሞ 100% የመገኘት እድል አለው ተብሎ እየተጠበቀ ይገኛል። ላሚን ያማል በዘንድሮ የውድድር ዓመት በርካታ ጉዳቶችን አስተናግዶ ከውድድር የራቀበት ጊዜ እንደነበር ይታወቃል። በባርሴሎና በኩል ሌላኛው ኮከባቸው ጉዳት ላይ እንዳለ ይታወቃል። ፌርሚን ሎፔዝ ከዓለም ዋንጫ ውጭ ሆኗል። የባርሴሎና ኮከብ ፌርሚን ሎፔዝ ቀጣይ ቀዶ ጥገና እንደሚደረግለት ተረጋግጧል። ፌርሚን ሎፔዝ ለሚቀጥሉት 4 ወይም 8 ሳምንታት በላይ ከሜዳ ውጭ ይሆናል። በዚህም ከዓለም ዋንጫ ውጭ መሆኑ ተረጋግጧል። የባርሴሎና ኮከብ ለቅድመ ውድድር ዝግጅት ግን ይደርሳል ተብሎ ይጠበቃል። በባርሴሎና በኩል ጉዳት ላይ የተመሰረተ ዝውውርን ላያደርጉ ይችላሉ። ምክንያቱም ተጫዋቾቹ ለሚቀጥለው ሲዝን ይደርሳሉ። ያው ኦልሞስት ከ2 ወር በላይ እረፍት ይደረጋል እና በዚህ ጊዜ ውስጥ ተጫዋቾቻቸው አብዛኞቹ አገግመው ይመጣሉ። ምናልባት የዓለም ዋንጫ ላይ ምን ይገጥማቸዋል የሚለው እንዳለ ሆኖ ሌላው የአንሶ ፋቲ ነገር ነው። ገንዘብ ነው የሚያገኙበት፣ በዛው ሞናኮ ይቀራል ተብሎ ይታሰባል። በአንሶ ፋቲ በኩል ግን አንድ ነገር ማንሳት አለብን። ዛሬ ላይ ዳግም ለባሎንዶር እጩ ከሆነው ዴምቤሌ በጣም ድንቅ የውድድር ዓመት በፓሪሰን ጀርሜን ካሳለፈው ክቫራትስኬሊያን ከዲዛየር ዱዊም በላይ የፍራንስ ሊጋ ግብ አለው። 11 ግብ አለው። ዴምቤሌ 10፣ ክቫራትስኬሊያን 8፣ ዲዛየር ዱዊ 7 ብቻ እንዳላቸው ይታወቃል። አትሌቲኮ ማድሪድ ሆይ ባርሴሎናን ስለተቀላቀልኩ ይቅር በሉኝ እያለ ይገኛል። አንቷን ግሪዝማን እባካችሁ ይቅር በሉኝ፣ በልጅነት የወሰንኩት ውሳኔ ነው ባርሴሎናን መቀላቀሌ፣ በዛ ሰዓት ላይ ያንን መወሰን አልነበረብኝም ብሏል። አሁን ላይ አንድ የተረዳሁት ነገር ትልቅ ስህተት እንደሰራው ነው። ሁሉንም ነገር ወደኋላ መመለስ አልችልም፣ ነገር ግን እውነታው ትልቅ ስህተት እንደሰራውና ወደ ቤቴም ዳግም ስመለስ ስለተቀበላችሁኝ አመስጋኝ ነኝ። ባርሴሎናን መቀላቀሌ የእግር ኳስ ሕይወቴ ትልቁ ስህተት ብሏል። በነገራችን ላይ ይሄን እሱ ይበል እንጂ በእግር ኳስ አንቶን ግሪዝማን ትልቁ ስህተት የሰራው ዋንጫ ያመለጠበት መንገድ ነው። እሱ ባርሴሎና ሲሄድ አትሌቲኮ ማድሪድ ዋንጫ በላ። እሱ ወደ አትሌቲኮ ማድሪድ ሲመለስ ባርሴሎና ዋንጫ በላ። የላሊጋ ዋንጫ በእንደዚህ አይነት መልኩ ነበር ያመለጠው። አሁን ደግሞ እሱ የለም ሲጀምርም ስለ ዋንጫ ብቻ ሳይሆን አትሌቲኮን የለቀቁት በልጅነት ውሳኔ ነው ይቅር በሉኝ ብሏል። በጀርመን ቡንደስሊጋ 34ኛ ሳምንት ተደርጎ ቡንደስሊጋው በይፋ እንደተዘጋ ይታወቃል። ተጠናቋል። የ2025/26 የውድድር ዓመት ሁሉም ጨዋታ ተደርጎ በመጨረሻው ቀን ባሳዩት ብቃት ኦፊሻሊ ቡንደስሊጋው በ4-3-3 ምርጥ 11ን ይፋ አድርጓል። ዛሬ ሙሉ ስማቸውን እንጠቅስላቸዋለን። ሳንድሬ ከሃምቡርግ ግብ ጠባቂ፣ 4 ተከላካይ ኮንስታንቲኖስ ከወልቭስበርግ፣ ማቲያስ ከፍራይቡርግ፣ ናኮ ከቦሩሲያ ሞንቹግላድባና ጄሬል ኳንሳ ከባየር ሌቨርኩሰን፣ 3 አማካዮች አንድሬስ ከዩኒየን በርሊን፣ ጆሹዋ ኪሚክ ከባየር ሞኒክ እና ዴሚ ከሜዝ። 3ቱ የአጥቂ ስፍራ ተጫዋቾች ሃሪኬን ከባየር ሞኒክ፣ አንድሪች ኢሊች ከዩኒየን በርሊን፣ ሴሪዮ ጊዩራሴ ከቦሩሲያ ዶርትመንድ በቡንደስሊጋ የመጨረሻ ቀን ባሳዩት ብቃት የሳምንቱ ምርጥ 11 ተብለው ተመርጠዋል። ቡንደስሊጋው ላይ አንድ ሰው እናንሳ። የአንዲዮ ሜንዲን ስም በስፋት አውሮፓ ውስጥ በዝውውር ጉዳይ እየሰማ ነው ስለሆነ ጥቂት መረጃ እናክል። በዛው ጀርመን ቆይተን የአንዲዮ ሜንዲ በአርቢ ላይፕዚግ ምናልባትም የመጨረሻ ጨዋታውን አድርጎ ሊሆን ይችላል። በርካታ ፈላጊዎች ስላሉት ዘንድሮ 33 ጨዋታ ላይ ተገኝቷል። በቡንደስሊጋ ብቻ አንድ ጨዋታ ነው ያመለጠው። 12 ጎል፣ 8 አሲስት፣ 18 የግብ አስተዋጽኦ አለው። በጣም አስደናቂ ድሪብለር ነው። በብዛት ተጫዋቾችን ቀንሶ ወደ ሳጥን ውስጥ በመግባት የግብ ዕድሎችን በመፍጠር ጥቅጥቅ ብሎ ለሚከላከለው ቡድን ለአርቢ ላይፕዚግ መድኃኒት ነበር ማለት ይቻላል። እንደ ቡድን አርቢ ላይፕዚግ ጥሩ ያልነበረበት ዓመት ነው። ያውም በጀርመን ቡንደስሊጋ ላይ የአንዲዮ ሜንዲ ከ70 እስከ 100 ሚሊዮን ፓውንድ የሚገመት የዝውውር ሂሳብ ይኖራል ተብሎ ይታሰባል። ሊቨርፑል ሳላህን እንደ ቡድን ለመተካት ከያዛቸው ዝርዝሮች አንዱ ሲሆን ብቸኛው ግን አይደለም። በርካታ የአውሮፓ ክለቦች እሱ ፈላጊ እንደሆኑ ይታወቃል። በአውሮፓ የሚገኙ አወራራጅ ድርጅቶች የዘንድሮ ባሎን ዶርም ምን ሲሆን ከኦስማን ዴምቤሌ ውጭ ይሆናል እንወራረድ እያሉ ነው። የ26 የባሎን ዶር አሸናፊ ቅድሚያን ለኦስማን ዴምቤሌ ሰጥቶታል። ያ ብቻ ለሙድ ቤተሰቦቻችን በቀጣይ የዓለም ዋንጫን ማን ሊያሸንፍ ይችላል በሚል በተሰበሰቡ ድምፆች ላይ አሁን ኦስማን ዴምቤሌ በአንደኛ ደረጃ ነው በእነኚህ አወራራጅ ድርጅቶችም እንዲቀመጥ ያደረገውና ምናልባት በእግር ኳስ ቤተሰቦች ዘንድ አንድ ጥያቄ ማንሳት ወደደን። ኦስማን ዴምቤሌ
የዘንድሮ ፐርፎርማንሱ ለባሎንዶር የሚገባ አይነት ነው ወይ? በርካታ ጨዋታዎች በጉዳት እንዳመለጡ ይታወቃል። ከአንሱ ፋቲ በታች ግብ በፍራንስ ሊግ ያስቆጠረ ተጫዋች ነው። ምናልባት መለኪያችን ግብ ከሆነ በብቃት ደረጃ እነ ክቫራትስኬሊያ እነ ቪታኒያ በፓሪሰን ጀርሜን ያደረጉትስ ነገር ለእናንተ ውድ አድማጮቻችን እንደ ጥያቄ ያስቀመጥ ነው። ተወያዩበት በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ በርካታ አወራሪ ድርጅቶች ኦስማን ዴምቤሌ አንደኛ፣ ኬን ሁለተኛ፣ ኬሊያን ምባፔ ሶስተኛ፣ ላሚን ያማል አራተኛ፣ ቪታኒያ አምስተኛ፣ ዴክላን ራይስ ስድስተኛ፣ ሚኬል ኦሊሴ ሰባተኛ፣ ክቫራትስኬሊያ ስምንተኛ፣ ብሩኖ ፈርናንዴስ ዘጠነኛ እያሉ አወራራጅ ድርጅቶች አስቀምጠዋል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ ለሰዓቱ የተበራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። አሁን ሰዓቱ ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው ዕለታዊ ጥንቅሮች የምንሻገርበት ነው። ከእኛ ጋር ካላችሁ እኛ ደስ ይለናል። እናንተም ደስ ካላችሁ ላይክ አርጋችሁ አበረታቱን፣ በብዙ ስለሚያስፈልገን። በድጋሜ አብራችሁን ቆዩን። የሲቲው ተጫዋች አንቶኒዮ ሴሜኔ የመጀመሪያው ጋናዊ ተጫዋች ሆኗል በኤፍኤ ካፕ ግብ ያስቆጠረ የፍጻሜ ጨዋታ ላይ ማለት ነው። ያ ብቻ አይደለም፣ የፍጻሜ ብቸኛዋን ግብ ያስቆጠረው እሱ እንደሆነ ይታወቃል። ቼልሲን 1-0 በሆነ ውጤት ድል ያደረጉት ከሃላንድ የመጣች ኳስ ናት። በጣም በቆንጆ ሁኔታ ነው በእግሮቹ መሃል ያስቆጠራት። በተጫዋቹም በኩል ያው የኳሷ ከምታልፍ ይመስል ነበረ። በተለይም ሃላንድ በሚቆምበት እግሩ ወይም በቀኝ እግሩ ነበረ ኳሷን ያቀበለው። ግን ለጋናዊ ተጫዋች አንቶኒ ሴሜኔ አቋቋሙና ሩጫው ጋር በተያያዘ ኳሷም ወደኋላ ዘግየት ብላበት ነበርና በዛም እንግዲህ በእግሮቹ መካከል ነበረ ኳሷን የነካት። በጣም ቆንጆ ጎል አስቆጠረ። በተጫዋቹ በኩል የዘንድሮ የውድድር ዓመት በበርንማውዝም በነበረ ሰዓት በሲቲም በነበረ ሰዓት በጣም ጥሩ ጊዜ ያሳለፈው። አሁን ደግሞ ከሲቲ ጋር ሁለተኛ ዋንጫው እንዳነሳ ይታወቃል። ፔፕ ጋርዲዮላ የፍጻሜውን ጨዋታ ደጋግሜ ተመልክቼዋለሁ ከቼልሲ ጋር የነበረው። ምናልባት ቼልሲ ፍጹም ቅጣት ምት ተከልክሎ ሊሆን ይችላል፣ ያው ውሳኔው ግን የዳኛው ነው ብለዋል እሳቸው። ምናልባት የቼልሲ ደጋፊዎች ብዙም ይህን ቅሬታ ሲያነሱት አልሰማንም ከፍጹም ቅጣት ምት ጋር በተያያዘ። በተወሰነ አጋጣሚ ግን ዋይኒ ማርክሩኒም በሚዲያ ላይ ያው ትንታኔ ሲሰጥ ቼልሲ ፍጹም ቅጣት ምት ተከልክሏል የሚሉ ቅሬታዎችን ሲያቀርብ ነበረ። ለማንኛውም ጋርዲዮላ ሳይከለከል አይቀርም ቼልሲ እያሉ ይገኛሉ። ምናልባት የቼልሲ ደጋፊዎች በጨዋታው ላይ ከዳኝነት ውሳኔ ጋር በተያያዘ መልከታችሁን እንዴት ነበረ? አስተውላችሁትስ ነበረ ወይ? ሰሞኑን የቼልሲን ቀልብ የሳበው የአሰልጣኝነት ሹምሽር ሂደቱ ግን እንደነበረ የሚዘነጋ አይደለም። እዚሁ የቼልሲ አሰልጣኝ ሹምሽር ሂደት ላይ በተመለከተ ዣቪ አሎንሶ መምጣታቸው አንዳንድ የሚቀይሩት ነገር አለ። የጨዋታ ስታይል ቼልሲ ቤት ይቀየራል፣ ምንም ጥያቄ የለውም። 3-4-3 ይተገበራል። ምናልባትም ከአንቶኒዮ ኮንቴ በኋላ ቼልሲ ቤት ይሄ ቲፒካሊ 3-4-3 የሚጠቀም በደንብ አጥብቆ የሚጠቀም ይሄ እንደ ጨዋታ ሁኔታ ሳይሆን በደንብ አጥብቆ የሚጠቀም በዛ በባየር ሌቨርኩሰን አንድም ጨዋታ ሳይሸነፉ ዋንጫ የበላበት ምናልባትም ኮንቴም በፕሪሚየር ሊጉ እንዴት ጠንካራ ቡድን እንደገነቡ ይታወቃል። በእርግጥ ይሄ ዊንግ ባክ ላይ የሚጠቀሟቸው ሁለቱ ተጫዋቾች በተለይ አሎንሶ በግራ በቀኝ ሞይሰስ የነበረበት ጊዜ ማለት ነው በጣም የማይረሳ ጊዜ ነበረ። ዣቪ አሎንሶ ምናልባት ያንን ኳስ ሊደግሙት ይችላሉ። ካሉማ ክፍላረን ወደ አሰልጣኝ ስታፍ አባልነት ይመለሳሉ። እሳቸው በጣም ደስተኛ ነን የዣቪ አሎንሶ መምጣት ተብለዋል። የዣቪ አሎንሶ ወደ ቡድኑ መምጣት የ3-4-3 ፎርሜሽንን ይቀይራልና ዝውውሮቹም በዛ መልኩ የተቃኙ ይሆናሉ። በነገራችን ላይ ቼልሲ የ2021 የአውሮፓ ሻምፒዮንስ ሊግ ክብር ባለቤት ነበረ ሲቲን ረቶ። በጣም ቅርብ ጊዜ ነው፣ ምናልባት ሩቅ የሚባል አይደለም፣ ቅርብ ጊዜ ነው። 2021 ላይ ኦልሞስት 6 ዓመት ገደማ እንደማለት ነው። ታዲያ በዚህ ጊዜ ውስጥ ሪስ ጄምስ ሲቀር ሁሉንም ሸጠው መጨረሳቸው ግን ይታወቃል። ሊቨርፑል ዘንድሮ አንዱ በጣም ከተቸገረበት ነገር ሰው ሜዳ ሄዶ በተለይም በተለምዶ ቢግ ሲክስ የሚባሉ ብቻ አይደለም፣ ዘንድሮ ከ1 እስከ 10 ያሉ ክለቦችን አረታቸውም ሜዳቸው ድረስ ሄዶ። ኤምሬትስ ላይ 0-0፣ ኢታር ላይ 3-0 ተሸነፈ፣ ኦልትራፎርድ ላይ 3-2 ተሸነፈ፣ ቪላ ፓርክ ላይ 4-2 ተሸነፈ፣ ቪታሊቲ ላይ 3-2 ተሸነፈ፣ አሜክስ ላይ 2-1 ተሸነፈ፣ ጌት ኮሚኒቲ ስቴዲየም በብሬንትፎርድ 3-2 ተሸነፈ፣ ስቴዲየም ኦፍ ላይት ላይ በሰንደርላንድ 1-0፣ ስታንፎርድ ስቴዲየም ኦፍ ላይት ላይ አሸንፏል 1-0፣ ስታንፎርድ ብሪጅ ላይ 2-1 ሽንፈትም እንደገጠመው ይታወቃል። አንዱ ሊቨርፑል በጣም የተቸገረበት ነገር ቢግ ሲክስ ክለቦችን ብቻ ሲሆን ከ1 እስከ 10 ያሉ ክለቦችን ድል ማድረግ ነው። አንድ ሰንደርላንድን ብቻ ነው የረታው። ምናልባት ከቢግ ሲክስ ክለቦች አርሰናል ግብ አላስቆጠረበትም። ይሄ ትልቁ ዜና ለሊቨርፑል ከተባለ አንፊልድ ላይ ሊቨርፑል 1-0 ያሸነፈ፣ ኤምሬትስ ላይ 0-0 ነጡት። ከቢግ ሲክስ ክለቦች ብቸኛው ግብ ያላስቆጠረበትም ቲም በነገራችን ላይ
አርሰናል ብቻ ነው። በግብ ጠባቂ በኩል ምናልባት ሊቨርፑሎች አንድ የሚያማርሩበት ጉዳይ የወሳኙ ግብ ጠባቂያቸው የአሊሰን ቤከር መጎዳት እንደሆነ ይታወቃል። ተጫዋቹም እንግዲህ እስካሁን ጨዋታ ላላደረገ ምናልባት በተጫዋቹ በኩል የመጨረሻ ጨዋታው ላይ ሊገኝ ይችላል ተብሎ ይታሰባል። ማርች ወር ላይ ነበረ ሲጫወት የተመለከት ነው። እንግዲህ በአመቱ መጨረሻ ወደ ጣሊያን ዩቬንቱስ ያመራል ተብሎ በትልቁ እየተጠበቀ እንደሆነ ይታወቃል። ጆ ጎሜዝ በክረምት ሊቨርፑልን ሊለቅ ይችላል። ፈላጊዎቹ በርካታ ያሉ ናቸው። የእሱ መልቀቅ ሊቨርፑል ቤት አንዳች የቀኝ ተመላላሽ ዝውውር ሊኖር እንደሚችል ፍንጭ የሰጠ ነው። በእርግጥ ተጫዋቹ ስለ ቆይታው ተጠይቆ እርግጠኛ እንዳልሆነ ከሰሞኑ መናገሩ የሚዘነጋ አይደለም። በተለይም በሊቨርፑል ወቅታዊ ጉዳይ ላይ በግል ካጋራው ሀሳብ በኋላ ስለ ቆይታው ነበር የተጠየቀው። እርግጠኛ እንዳልሆነ ተናግሯል። ታዲያ የእሱ መልቀቅን ተከትሎ የጀረሚ ፍሪምፖንግ ተደጋጋሚ ጉዳት ፊታቸውን ወደ ዴንዝል ዶምፍሪስ እንዲያዞሩ እንዳደረጋቸው 22 ሚሊዮን ፓውንድ ብቻ እንደሚጠበቅባቸው ውል ማፍረሻውን በሊቨርፑል በኩል አጠንተውታል። ምናልባት ዴንዝል ዶምፍሪስ በጣሊያኑ ክለብ ኢንተር ሚላን ስለ ቆይታው እንዴት ያለ አመለካከት አለው የሚለው ነው ትልቁ ጥያቄ። ጉዳዩን በተመለከተ ፋብሪዚዮ ሮማኖ ይፋ ባደረገው መረጃ መሰረት ከክለቡ ሊወጡ ከሚችሉ ተጫዋቾች አንዱ ነው። የፕሪሚየር ሊግ ክለቦች በተጫዋቹ ላይ በጣም ፍላጎት አላቸው። ስለዚህ ተጫዋቹ በዝውውር መስኮቱ ላይ ምናልባትም ወደ ፕሪሚየር ሊግ የሚመጣ ከሆነ ትልቅ ክለቦቹን መምረጡ አይቀርም። ሊቨርፑል የአውሮፓ ሻምፒዮንስ ሊግን ግን መቁረጥ ቅድመ ሁኔታው ሊሆንበት ይችላል ሌሎች ተጫዋቾችን ለማምጣትና የዴንዝል ዶምፍሪስም ጉዳይ የሊቨርፑል የአውሮፓ ሻምፒዮንስ ሊግ ትኬት ሊወስነው ይችላል ብለዋል። ማንቸስተር ዩናይትድ በማይከል ካሪክ ስር ከገባ በኋላ 36 ነጥቦችን ሰብስቧል። አንድም የፕሪሚየር ሊግ ክለብ ይሄን ያክል ነጥብ ከካሪክ ሹመት በኋላ አላገኘም። ያ ማለት ፕሪሚየር ሊጉ የተጀመረው ካሪክ ሲሾሙ ቢሆን ኖሮ የፕሪሚየር ሊጉ መሪ ዩናይትድ ይሆን ነበር። ልክ እሳቸው በያዙበት ጀምሮ አሁን ቢጠናቀቅ ሻምፒዮን ሆኑ እንደማለት ነው። የካሪክ ሚና ቀላል ተብሎ የሚገለጽ አይደለም። በዩናይትድ ያመጡት አሁን ያስቀጥሉታል አያስቀጥሉትም በአዲሱ ዓመት የምንመለከተው ይሆናል። እሳቸው 19 ጨዋታን መርተዋል በዩናይትድ 13 ድል 4 አቻ 2 ሽንፈት ብቻ ነው ያጋጠማቸው። በጨዋታ ደረጃ የዩናይትድን የጨዋታ ስታይል ቀይረውታል። ወደሚታወቅበት ባክፎር ተመልሷል። ዩናይትድ በደንብ መሀል ሜዳውን የሚጠቀም ቡድን ሆኗል። የብሩኖን ሚና ያጎላ ኮቢ ሜኖን ወደ ጨዋታ መልሶ ኮንትራት ያራዘመበትን ፍልስፍና እሳቸው ዘርግተው ነው ወደ ቡድኑ የእሳቸው ፍልስፍና ነው አብዛኛውን ተጫዋቾችን በቡድኑ እንዲቀጥል ያስቻለ። ማንቸስተር ዩናይትድ ከሰር አሌክሳንደር ቻክማን ፈርጉሰን መልቀቅ በኋላ በአንድ ሲዘን በርካታ ግብ ያስቆጠረው 2020-21 ላይ ነው 73 ግብ ነበረ። ከዛ በኋላ 2017-18 ላይ ወደ 68 ግብ ነበረው። ይሄ ሶስተኛው ቁጥር ዘንድሮ ተመዝግቧል። 66 ግብ አስቆጥሯል። ተመሳይ ነው ከ2019-20 ጋር። ስለዚህ ሶስተኛው ከፍተኛ ግብ የተቆጠረው አሁን ነው። በእርግጥ የሩበን አሞሪም ቡድን በተወሰነ መንገድ ማጥቃቱ ላይ ተሻሽሎ ነበር፣ ግን ሚዛናዊነት ይጎለው ነበረ። አንዱ የሚዛናዊነት መጉደል ያገኛቸውን ሙከራ የሚጠቀም ቡድን አልነበረም። ሁለተኛው መከላከል ላይ ጥሩ አልነበረም። ያኛው ቡድን የካሪክ ቡድን በሁለቱም ረገድ በደንብ ራሱን አሻሽሏል። በርካታ ግቦችን የሚያስቆጠረ ቡድን ሆኗል። ከዛ በተጨማሪ ውድ ቤተሰቦቻችን በፊት መስመር ላይ የተጨመሩት 3 ተጫዋቾችም ቀላል ሚና አልነበራቸውም። ለዚህ ደግሞ ሩበን አሞሪም መመስገንም እንዳለባቸው ሲነገር ነበረ። የማንቸስተር ዩናይትድ በዚህ ውድድር ዘመን 3 የፊት መስመር አጥቂዎች እንግዲህ 10 ሲደመር የፕሪሚየር ሊግ ግብ እንዳላቸው ይታወቃል። ፊት መስመሩ ቤንያሚን ሼሽኮ፣ የክንፍ አጥቂዎቹ ብሪያን ቤሞ እና ማቲያስ ኩኛም። ለየት የሚያደርገው ነገር ውድ ቤተሰቦቻችን አንድም የፍጹም ቅጣት ምት አልመቱም። ከፍጹም ቅጣት ምት ውጭ ነው ይሄ ሁላ ገቢ ያስቆጠሩት። ይሄ በጣም አስደናቂ ነው። ጋሪ ኔቨል፣ ኩኛና ብራያን ቤሞ በዚህ ውድድር ዘመን አስቸጋሪ ጊዜ ታሳልፈዋል። ነገር ግን እነሱን ተመልክቼ በማንቸስተር ዩናይትድ መለያ መጫወት አይገባቸውም ብዬ አስቤ አላውቅም። ሁልጊዜም ጥራታቸውን ለማሳየት ይጠራሉ። በውስጣቸውም ትልቅ ፍላጎት አለ። የማንቸስተር ዩናይትድ የፊት መስመር ተጫዋቾች ጠንክረው መስራት፣ ኳስ ለማግኘት መራብ እና ወደፊት መሮጥ ይኖርባቸዋል። ያንን ነገር በአዲሶቹ ፈራሚዎች ላይ ይቻለው በፊት መስመሮቹ ላይ እና ለዩናይትድ መጫወት አይገባቸውም የሚባሉ አይነት ተጫዋቾች አይደሉም ብለዋል። ሁለቱም ዩናይትድን ፈልገው ነው የመጡት። በነገራችን ላይ ብራያን ቤሞ፣ ማቲያስ ኩኛም በጣም ጥሩ ጊዜ ግን በዩናይትድ አሳልፈዋል። ያለ ፔናልቲ 10 ሲደመር ግብ ነው ዘንድሮ ማስቆጠር የቻሉት። በአንድ የውድድር ዓመት በርካታ ኳሶችን የማዳን ሪከርድ ያለው በሳም ጆንስ የዌስት ብሮሚቹ ግብ ጠባቂ ነው። ዌስት ብሮሚች አልቢዮን በ2021 ላይ 166 ኳሶችን አድኗል። ይሄ ሪከርዱ አሁንም ተይዟል። በአንድ የውድድር ዓመት ዳቪድ ራያ 154 ይዞ ሁለተኛው ነበረ ብሬንትፎርድ ሳለ። አሁን የዩናይትዱ ሴን ላመንስ በ163 ኳሶችን የማዳን ቁጥር
ሁለተኛው ሆኗል በፕሪሚየር ሊጉ። ቀጣይ በብራይተን ጨዋታ 4 ኳሶች ተሞክረውበት ካዳነ ሪካርዱ በእጁ ይሆናል። በአንድ የውድድር ዓመት በርካታ ኳስ በማዳን ከአንትወርፕ ዩናይትድን ሲቀላቀል በዓለም ዙሪያ 177 በላይ ኳሶችን ያዳነ ግብ ጠባቂ ሆኖ ወደ ዩናይትድ እንደመጣ የሚዘነጋ አይደለም። ከዛ ውጪ የሱ ረዳት ሆኖ ይቀጥላል ተብሎ የሚታሰበው አልታይ ባይንደር አይደለም፣ ወደ ቱርክ ያመራል ተብሎ ይታሰባል። ይልቁንም ቶም ሂተን ነው። ቶም ሂተን ደግሞ በማንቸስተር ዩናይትድ እስከ 27 አዲስ ውል ፈርሞ ሊቀጥል ይችላል ተብሎ ይጠበቃል። ሉክሾ በማንቸስተር ዩናይትድ መለያ በዚህ ሳምንት ግብ እንዳስቆጠረ እናስታውሳለን። በነገራችን ላይ ያስቆጠራቸው 4ቱም ግቦች በ4 አሰልጣኝ የተመዘገቡ ናቸው። በጆዜ ሞሪኖ ስር 1፣ ኦሊ ጉናር ሶልሼር ስር 1፣ በኤሪክ ቴን ሃግ ስር 1፣ በተረኛው ማይክል ካሪክ ስር 1 አስቆጥሯል። ይሄ በተጫዋቹ በኩል የተቆጠሩ ግቦች 4ቱም በ4 አሰልጣኝ ስር መሆናቸው በጣም አስገራሚ ያደርጓል። በዩናይትድ ይቀጥላል ተብሎ የሚታሰበው ሉክሾ ባይሆን በሱ ቦታ ላይ ተስፋ ተጥሎበት የመጣው ታይለር ማላሲያ በአመቱ መጨረሻ ከማንቸስተር ዩናይትድ ይለያያል። ያውም በነፃ ነው። ዩናይትድ አምና ወደ ፈለክበት ሂድ ብሎ ቢለቀውም ፈላጊ አጥቶ የቀረ ተጫዋች እንደሆነ ይታወቃል። ፓትሪክ ዶርጉ ሌላኛው በቦታው የመጣ ተጫዋች ነበር። ሞር ከዛ ቦታ ይልቅ ፓትሪክ ዶርጉ ወደፊት ሄዶ ሲጫወት የተሻለ ሆኗልና አዲስ ተጫዋች በቦታው ላይ መምጣቱ አይቀርም። ካሪክ ግን በማንቸስተር ዩናይትድ ዝውውሮች ሊኖሩ እንደሚችሉ ገና የቋሚነት ቦታውን ሳይረከቡ ማስቀደመው እንደተናገሩ ይታወቃል። ብሩኖ ፈርናንዴዝን በተመለከተ ቲኤንቲ ስፖርት አንድ መረጃ ይዞ ወጥቷል። ቲኤንቲ ስፖርት ይዞት በወጣው መረጃ መሰረት ሜሲና ሮናልዶም ብሩኖ ያደረገውን አላደረጉም እያለ ነው። የቲኤንቲ ስፖርት ዘገባ ነው። ሊዮኔል አንድሬስ ሜሲ 100 ሲደመር ግብና 100 ሲደመር አሲስት በሁሉም መድረክ ለመድረስ 319 ጨዋታን የፈጀበት ሜሲ፣ ሮናልዶ የፈጀበት 325 ጨዋታ ነው። ብሩኖ ግን ከሮናልዶም ከሜሲም ባነሰ ጨዋታ በ318 ጨዋታ 100 ሲደመር ጎል 100 ሲደመር አሲስት አለው። ይሄ ብሩኖ በጣም ለየት ያለ ተጫዋች መሆኑን ማሳያ አድርጋችሁ ያዙት እያለ ነው የቲኤንቲ ስፖርት ዘገባ ነው። ብሩኖ ፈርናንዴዝ ማንቸስተር ዩናይትድን ከተቀላቀለ ጊዜ ጀምሮ 670 የግብ ዕድሎችን የፈጠረ 71 አሲስት ያደረገ አንድም ተጫዋች እሱ ወደ ፕሪሚየር ሊጉ ከመጣ በኋላ ይሄን አላደረገም። ሌላኛው ብሩኖን በብዙ እንዲወደስ የሚያደርግም ቁጥር ነው ይላል ዘገባው። ዘ አትሌቲክ ብሩኖ ፈርናንዴዝ በዚህ ውድድር ዓመት ለ5 የተለያዩ ተጫዋቾች ለዩናይትድ 10 ሲደመር የግብ ዕድሎችን ፈጥሮላቸዋል። ስለዚህ 50ውን የግብ ዕድል ቢያንስ ለ5 ተጫዋች ፈጥሯል ማለት ነው። ይሄ አንድ ተጫዋች በአንድ ሲዝን ለ5 የተለያዩ ተጫዋቾች 10 የግብ ዕድሎችን ሲፈጥር ብሩኖ የመጀመሪያው ነው። ብሩኖ ፈርናንዴዝ በዚህ ውድድር ዘመን ያስመዘገባቸው 28 የግብ ተሳትፎች ለዩናይትድ 33 ነጥብ አስገኝተዋል። ዩናይትድ ያለ ብሩኖ 33 ነጥብ አይኖረውም እንደማለት ነው። ይሄ በጣም ትልቅና የተጋነነ ቁጥር ነው። በእርግጥ ሳላ 38 ነጥቦችን አስገኝቷል። አምና ለሊቨርፑል፣ ቫን ፐርሲ 2012-13 ለዩናይትድ 38፣ አለን ሺረር በ1994-95 38 ነጥቦችን፣ በአንዲ ኮል በኩል በ1993-94 35 ነጥብ፣ አለን ሺረር በ1993-94 መልሶ 35 ነጥቦችን በሱ የግብ አስተዋጽኦ አግኝቶ ነበረ ክለቡ። ዩናይትድ በብሩኖ 33 አግኝቷል። ይሄ ትልቁ 6ኛም ቁጥር ያደርገዋል ብሩኖ ሚጌል ፈርናንዴዝን። ማርሴ በውሉ ላይ በነበረ ስምምነት መሰረት ለንዋኔሪ በቂ የመጫወቻ ደቂቃ አልሰጠም። ያ ማለት በውሉ መሰረት በቂ የመጫወቻ ደቂቃ ካልሰጠ አርሰናል በካሳ መልክ የሚያገኘው ገንዘብ 1.5 ሚሊዮን ዩሮ ነበረ። አርሰናል ያንን ገንዘብ ያገኛል። ኢታን ንዋኔሪም ወደ አርሰናል ይመለሳል። አንዱ ትልቁ ነገር አርሰናሎች አምነው የሰጡት ወደ ማርሴ ሮቤርቶ ዲዘርቢን ነበረ። ግን ሮቤርቶ ዲዘርቢ ማርሴል ለቀው እዚሁ እንግሊዝ ፕሪሚየር ሊግ ቶትናም ደርሰዋል። በኢታን ንዋኔሪ በኩል ምናልባት የፕሪሚየር ሊግ ጨዋታዎችን በቂ ስላደረገ አንድ ተጫዋች 5 ሲደመር ጨዋታዎችን ማድረግ አለበት ስላደረገ የፕሪሚየር ሊግ ሜዳሊያ ይሰጠዋል። የአውሮፓ ሻምፒዮንስ ሊግም በተመሳይ ማግኘት እድል አለው። 40 ሜዳሊያ ነው የሚከፋፈለው። ስለዚህ የማግኘት እድል አለው። በነገራችን ላይ ኢታን ንዋኔሪ በአርሰናል የአውሮፓ ሻምፒዮንስ ሊግ ዝርዝር ውስጥም ስለነበረ ማለት ነው። አርሰናል የፓሪስ ሰን ዠርሜን ጋር የፍጻሜ ጨዋታውን ሜይ 30 እንደሚያደርግ ይታወቃል። በአርሰናል በኩል ውድ ቤተሰቦቻችን ሌላን እናነሳው የወደድነው ወቅታዊ መረጃ አርሰናል ብዙ ጠላት ያለው ክለብ ነው የሚል ዘገባ በተለይም በዚህ ወር መጀመሪያ አካባቢ እየተሰራ ነበረ ሚዲያ ላይ። የአርሰናል ተቃራኒዎች በስተዋል በሚል ከሰሞኑ ደግሞ ጄሚ ካራገር የለም የአርሰናል ጠላት ሩቅ ሳትሄዱ
19ኙም የፕሪሚየር ሊግ ክለቦች ከአርሰናል በተቃራኒ የቆሙ ናቸው። ዋንጫ እንዳይበላ የሚፈልግ አንድ ወይም ሁለት ክለብ ብቻ ወይም ተፎካካሪው ሲቲ ብቻ አይደለም ሁሉም ናቸው ብሎ ነበረ። አርሰናል እነሆ አንድ ደጋፊ ክለብ አግኝቷል። የሩሲያው ሊግ ዜኔት ፒተርስበርግ ሻምፒዮን እንደሆነ ይታወቃል። የሩሲያ ሊግ ሻምፒዮን ዜኔት ፒተርስበርግ ዋንጫውን አሸንፈው በፈንጠዝያ መሃል በቅርብ ቀን አርሰናልም እንዲጨፍራሉ እንዲደሰታሉ አርሰናል ሻምፒዮን ሆናል ብሏል። ዓለም ፊቱን አዙሮበታል አርሰናል ላይ ተብሎ በሚወገዝ ሰዓት ዜኔት ፒተርስበርግ ግን አርሰናል ልክ እንደኛ ሻምፒዮን ሆናል እመኑን እያሉ ይገኛሉና ለአርሰናልም መልካም ምኞት የተመኘ አርሰናል የሚደግፍ ክለብ ተገኝቷል። ኮዲ ቲዋልኮት ለሚኬል አርቴታ ባክህ እያለ ነው። ዋንጫውን ካሳካ ቲሙ በባሳ ብሬያችሁ ልዙር ብሏል ቲዋልኮት። ምክንያቱም በእኔ ዘመን ይሄን ለማድረግ አልታደልንም አልቻልንምና እድሉ ይሰጠኝና አርሰናል ሻምፒዮን ከሆነ አብሬ በባስ ልዙር እያለ ይገኛል። ሚኬል አርቴታ ይፈቅዳሉ የሚለው ሌላ ጥያቄ ነው። ስለ ቡድኑ ቁልፍ ተጫዋቾች እናንሳ። ዴክላን ራይስ እናስቀድም። ዴክላን ራይስ ዘንድሮ በጣም ምርጥ ሲዝን አሳልፏል ማለት ይቻላል። ሬቲንጎቹ ይናገራሉ። በብዙ ጨዋታ ከ7 በላይ ሬቲንግ ነው ያለው። ፕሪሚየር ሊግ 35 ጨዋታ፣ ሻምፒየንስ ሊግ 12 ጨዋታ፣ ካራባኦ ካፕ 6 ጨዋታ፣ ኤፍኤ ካፕ 1 ጨዋታ፣ ለእንግሊዝ ብሔራዊ ቡድን 8 ጨዋታ፣ አጠቃላይ 62 ጨዋታ በዚህ ዓመት አድርጓል። በተሰጠው ኃላፊነት በወጥነት የሚጫወተው ተጫዋቹ 150 ሚሊዮን ፓውንድ በላይ ወጥቶበት ነው የመጣው። ምናልባት ስለ ዴክላን ራይስ 105 ሚሊዮን ፓውንድ ሚዲያ ላይ ጭቅጭቅ ተነስቶ ያቅም። ያ ማለት ተጫዋቹ በደንብ ፐርፎርም እያደረገ ነው ማለት ይቻላል። እንደ ስኮር 90 ዘገባ ዳቪድ ራያንስ የመሰለ ግብ ጠባቂ በዚህ ዓመት አልተመለከትንም፣ የአውሮፓ ምርጡ ግብ ጠባቂ እሱ ነው ሲል በተከላካይ ሳሊባና ማጋሌሽን እንደነሱም የለም ብሏል። ማጋሌሽ አንደኛ፣ ሳሊባን ሁለተኛ አስቀምጧል። በየሜዳ ክፍሉ መርጧል። በእርግጥ ዓመቱ ሲጠናቀቅ ሞር እዚህ ምርጫ ላይ እንወያይበታለን። ቃል ስፖርት ላይ ናችሁ። ከዛ ውጭ ከአርሰናል ዝውውር ጋር በተያያዘ ፋቪዮ ቬራ በዚህ ውድድር ዘመን በሃምቡርግ በጣም ጥሩ ጊዜን ያሳልፏል። የደጋፊዎቹ ፍቅር ይለያል። ብቆይም በጣም ለክለብ ሁልጊዜም አመስጋኝ ነኝ ብሏል። በጥቂት ሳምንታት ውስጥ ለእኔ በጣም የተሻለ አማራጭ ምን እንደሆነ ለማየት ከቤተሰቤ ከወኪሎቼና ከአርሰናል አስተዳደር ጋር እደራደራለሁ፣ እነጋገራለሁ ብሏል። ግን ለጊዜው ሙሉ ለሙሉ ለማረፍ እና ስለ እግር ኳስ ላለማሰብ የረፍት ጊዜን እየጠበቅኩ ነው ብሏል። ቡንደስሊጋው ተጠናቋል፣ ረፍት ላይ ነው። ቀጣይ መዳረሻውን በተመለከተ አርሰናል ሸጦት ገንዘቡን ይፈልጋል እየተባለ ነው። እዛው ሃምቡርግ ይቀራል ወይንስ የሚለው በቀጣይ ይጠበቃል። ሚኬል አርቴታ ንግግር ያደርጋሉ ኤምሬትስን ሲሰናበቱ። ውድ የቃል ስፖርት ዩቲዩብ ቻናል የአርሰናል ደጋፊዎች የኤምሬትስ የመጨረሻ ጨዋታ ከበርሌ ሲጠናቀቅ ሚኬል አርቴታና ኦዴጋርድ ልክ ሌሎች ክለቦች እንደሚያደርጉት ስንብት ያቀርባሉ። ከበርንሌ ጋር የሚደረገው ጨዋታ ከየካቲት 2004 በኋላ ሰኞ ምሽት የነበረ ጨዋታ ሲሆን ለመጨረሻ ጊዜ ሰኞ የተጫወተው ከሼፊልድ ዩናይትድ ጋር ነበር። አርሰናል 6-0 ማሸነፍ ችሎ ነበረ። ነው ከ3 ወር በኋላ ነው አርሰናል በኤምሬትስ የሚጫወተው። ፕሪሚየር ሊጉን የመጨረሻ ጨዋታ ወደ ሴልኸርስት ፓርክ ስቴዲየም አቀንቶ ስለሚያደርግ ማለት ነው። ቃል ስፖርት ዩቲዩብ ቻናል ይህን መረጃ የለቀቅ ነው ከጨዋታው በፊት ነው። ቅድመ ግምት ላኩልን። ከጨዋታው በፊት ዜናውን ከሰማችሁ፣ ከጨዋታው በኋላ ዜናውን ከሰማችሁ አርሰናል ከበርንሌ ስንት ለስንት እንደተለያዩ ጻፉልን። በቃል ስፖርት ዩቲዩብ ቻናል ማክሰኞ ማለዳ ሰፊ ጥንቅር ይዘን እንመጣለን። አበቃን።